ይቅርታ አንዳንዴ ስሜታዊ ትሆኛለሽ። ደስታ አንዳንዴ ያሰክራል። በጣም 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 እና ከዛ በኋላ ቻሌንጆች ተጀመሩ። ከቤተሰብ ጋር ያለው ነገር ከዛ በኋላ ተጀመረ። ሐሙስ ቀን ነው የሰለምኩት። ሐሙስ ማታ ነው። ጁማ ጠዋት ላይ ፈጅር ተሰገደ። አባያ ለብሼ ጁማ ሄድኩኝ። አስበሻል? በቀስፈት ወዲያው የሆነ ሁሉም ነገር። የሰፈር ሰው በጣም ወጥ ነበርኩኝ። ያኔ ክርስቲያን በነበርኩበት ሰዓት እኔ ቀሚስ ለብሼ አላውቅም። ሰው የሚያውቀኝ በሚኒ ነው። በቃ ይሄ እምብርት አሳይቶ በሄድ ምናምን እብድ ነበርኩኝ በሰፈር ውስጥና ልክ ጁማ አባያ ለብሼ ሲሄድ የሰፈሩ ህዝብ ሁሉ አይኔ ነው ምናምን ነገር ሰው ግራ ገባው። በቃ ማመን አቃተው። በቃ ሰግደው እስኪጨርሱ ድረስ ማለት ነው። በደንብ ነው የምታወቀው። ከዛ ሰግደው እንደጨረሱ ያ ረቢ ወላ በወንዶች በኩል ወላ በሴቶች በኩል ተክቢር ተባለ መስጊድ ውስጥ። ከዛ በቃ ግማሹ ያለቅሳል፣ ግማሹ ይስመኛል፣ ግማሹ በቃ ደስ አለኝ የመጨረሻ። ከዛ የእናቴ ቤት እዛው ቅርብ ነበረ፣ ለመስጊዱ ቅርብ ነው። እኔም እዛው ሰፈር ነኝ፣ እነሱም እዛው ሰፈር ናቸው። ከዛ ከመስጊዱ እንደወጣሁ ሰዎቹን ተሰናበትኩና ቀጥታ አብያውን እንደለበስኩ ቤት ሊሄድኩት ማዘርጋታ ምኛለሽ። ቀጥ ብዬ ቤት ሲሄድ ደነገጡ። ምንድን የለበሽው አሉኝ። ከዛ ልብስ ነው አልኳት። ሰንም ያለው አልኳት። በቃ ቀጥታ ዳይሬክት ትሰሚኛለሽ አለችኝ። እኔ የሞተ ዘመድ የለኝም፣ ጥቁር ለብሰሽ ቤት ያትምጪ ውጪልኝ አለችኝ። ምንም ማድረግ አልችልም፣ ይሄ እኔ መንገድ ነው አልኳት። በቃ ከዛ ቀልብ እንድታረግብኝም ስላልፈለግኩኝ በዛው እግሬ ተመልሼ ወጣ። ወደ ቤት ሄድኩኝ። ያው ጥቁር መልበስ ለነሱ የያዘን ምልክት ስለሆነ አባያውን አውልቄ በስርዓት ኖርማል ልብስ ለብሼ ተመልሼ ሄድኩ። ያልሽኙን ነገር በድጋሚ አብሰልስዬው ራሴን እስከማሳመን ድረስ ላይሽ አልፈልግም አለች። እሺ ብዬ ተመለስኩኝ ወደ ቤት። ከዛ ወደ ቤት ከገባሁ በኋላ በቃ ነገራቶች ቀስ እያሉ እየወጡ ሰዎች እያወቁ በቃ አለባበሴ ተቀየረ። የኔ የድሮ ማንነት ሁሉም ነገር ተቀየረ። ከሰፈር ሰው ጋር በጣም መግባቡ። ያው ሰፈሩ ደስ የሚለው የሙስሊም ሰፈር ነው፣ ሙስሊም ይበዛበታል አልহামዱሊላህ። ከዛ በቃ በጣም አጀቡኝ። ደስ የሚል ጊዜ አሳለፍኩኝ። በዚህም በግራም በቀኝም በቃ መሻከሎች እንኳን ቢመጡ መቋቋም የምችልበት ትከሻ እንዳለኝ ያህል ተሰማኝ ማለት ነው። ሙሀባቸው በጣም ደስ ይል ነበረ። በቃ በነገራቶች እንድቀጥል ያደረጉ በጣም ብዙ ምክንያቶች አሉና ቀጥይ ሀቢብቲ ጠይቂኝ። So like I don't know, like a lot ባንዴ ብዙ excited ባይመጣ ኤክሳይትመንቱ ማሻአላህ አላሁ አክበር like everything ባንዴ ስሜቴ ብዙ ስሜቶች ውስጥ ነው ይዘሽን ሄድሽው እና በጣም ደስ የሚል ነገር ነው። ባንዴ ጀግንነትሽ መጀገንሽ ደግሞ ያላ ፈቃድ ሆኖ ሁሉ ነገር ክንውን ማለታቸው ብዙ ነገር ባንዴ መቅለሉ ትክክለኛ ፓዝ ላይ መሆንሽ በጣም ክሊር። ለአንዳንድ ሰው ይቆይበታል መንገዱን እስከሚገለጽለት ለሰው ለማሳየት ለመሆን ምናምን ብቻ ይቆያል ፕሮሰሲንጉ። ያንቺ በጣም ደስ ይላል። ሰው እኔ ያቺ እንትናን ወዳታለሁ። ዳት ሞመንት አላ ሻሃዳ እንድትይዢ ያደረገች ቃል ወይ ንግግር ወይንም ይሄ ላይክ አሁን ከልክ ገብተሽ ሻሃዳ ሊያዝ ያልሽባት ዋይ ላይክ የሆነ ሪዝን አለ አይደል? ይሄ ትክክል ነው ብለሽ ብታምኝም አንድ ስቴፕ እንትን አለ። ሶ ስለ ፈጣሪ አንድነት፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት፣ ስለ ነቢያቶች ከዛኛው ሃይማኖት ቄሱን ቢነግሩሽም ያዛ ላይ ያለውን አስተምሮቶች አሉ እዚህም ላይ ሪማይንድ የሚደረጉ ምናምን እነሱን አብላልተሻቸው ነበር ወይ ካንቺ ጋር? መርሐባ እንደዛ ለማድረግ ያኔ እንዳልኩሽም መጀመሪያ ላይ በነበረበት ትቻሉ ያኛው። አሁን ቀጥታ ወደፊት መሄድ ብቻ ነው የፈለኩት እንዳልኩሽ።
ወደኋላ ተመልሼ ያንን ማንበብም ሆነ ማወቅ አልፈለኩም። ምክንያቱም ስህተት እንደሆነ መጀመሪያ አውቄዋለሁ። በቃ ስህተትን ለማረም ነው ወደፊት የመጣሁት። አሁን ከዚህ በኋላ ማወቅ የምፈልገው ስላለሁበት ነው፣ ስለገባሁበት ማለት ነው። የዛን እውቀት ነው ማወቅ የምፈልገው። ገብቶሻል? መጀመሪያ ላይም እነዛ በጣም ደስ ይላል። በጣም ደስ የሚል አረዳድ ነው። ሊድ ሲያደርጉ አውቀሻቸው ነበረ ወይስ? እሺ፣ ስለዚህኛው ከሆነ የመጣሽበትም ከሆነ እንትኑን ሪፍሬዝ ላድርገውና ማይ ኩዌስችን ሪፍሬዝ ላድርገውና ኦልሬዲ ያኛውን ስለተውሹ እዚህ ጋር ግን አዲስ የመጣሽበትን ሃይማኖት ምን ኤክስፔክት እንደምታደርጊ አውቀሽ ነበረ ወይ? አንድ ሁለተኛ ደግሞ ደላስቲቺ በቃ ይሄ ነው ነፍሴ ዛሬ መዳን አለባት፣ በቃ ዛሬ ሻሃዳ መያዝ ያለብኝ ያስባለሽ ስሜት ወይ ቃላት ወይ የሆነ ነገር አለ አይደለ? ሁላችንም የሆነ ትሪገሪንግ ፖይንት አለና እሱኛውን እስቲ ኦኬ። ሻሃዳ ሊያዝ ያልኩበትን ያልኩሽን እኮ መጀመሪያ ማብራሪች ያለው ነገር ግን ምንድነው ብለሽ ብትኝ እንዳልኩሽ ቄሱ እዛ ጋር እንደዛ ብሎኛል። ልቤ ወደዚህኛው ይባስ ሚዛን እንዲደፋ አድርጎኛል። ነገር ግን መጣሁኝ፣ ተሰደርኩኝ። ተሰድጄ ግን ሳይሆንልኝ ሲቀር ቆም ብዬ እንዳስብ አድርጎኛል። በጣም ቆም ብዬ እንዳስብ አድርጎኛል መመለሴ ማለት ነው፣ ሳይሳካልኝ መቅረቱ። ምክንያቱም መልሶኝ ወደዛ እዛ ከሄድኩኝ በኋላ ግን ማለት ነው ለምንድን የተመለስኩት ነገሮች ለምን ሳይሆኑ ሊቀሩ የሚለው ነገር ውስጤ እንዳለ ሆኖ ከሚገርምሽ ወደኋላ ስትመልሽኝ እንደው የረሳዋቸው ነገሮች ውስጥ እንደተመለስኩኝ ማታ ላይ መናም አይቼ ነበር። መናም ሳይ በቃ ዳይሬክት ያለውበት ነገር መጥፎ እንደሆነ ስተት ላይ እንዳለሁኝ ነገሮች ግን እነዛ ሰዎች ሲያስተምሩኝ የነበረው ነገር ግን ለእኔ ትክክል እንደሆነ ሲገለጥልሽ ታውቂያለሽ። በቃ ደስ የሚረሃ የሚያደርግሽ ነገር በመናም ማለት ነው። እና ያን ነገር እንድከተል የሚገፋፋይ ውስጥ ስሜት ነበረው። በቃ በጣም የሚገፋፋይ ስሜት ከዚህ ነገር እንድወጣ። እኔ አንድን ነገር ስተት ነው ብዬ ካመንኩ ከመውጣት ሰከንድ አልፈጭም። ሰከንድ አሁንም ከባህሬ አንድ ነገር መጥፎ ነው ወይንም ስተት አለው ብዬ ካሰብኩኝ ከዛ ነገር አፈንግጬ ለመውጣት ደቂቃ አይፈጅብኝም። ደቂቃ ማለት ነው። ስለዚህ ያ ነገር እያንዳንዱ ነገር መጀመሪያ ላይ ጥላቻው ነበረ። ያ ጥላቻ ከምን መነጭ የሚለውን ነገር ሳጣራ ነበር። ከዛ ሳጣራ ደግሞ የመጣሁበት መንገድ ደግሞ እነዛ ቄሶቹ ያሉ ነገር አለ። ሲቀጥል ደግሞ ዳዋዎች አሉ። በተለይ ዳዋዎቹ ናቸው ከምንም በላይ የጠቀመሽ ምንድን ነው ብለሽ ብትይ ዳዋ ነው። እኔ በዚህ አጋጣሚ ዳዋ የሚያደርጉ ኡስታዞች ወላሂ አላህ እድሜያቸው ረጅም ያደርገው። አሁንም በዚሁ እንዲቀጥሉ ነው ማለት የምፈልገው። ምክንያቱም እያንዳንዱ ዳዋ ምን ያክል ጥቅም እንዳለው፣ ምን ያክል የሰው ልብ ሰርስሮ መግባት እንደሚችል፣ የትኛውን አይነት ሰው ቆም ብሎ እንዲያስብ ያለበትን ስህተት ወደፊት እንዲሄድ ሊያደርግ እንደሚችል ምን ያክል ፓወር እንዳለው ገብቶኛል። ዳዋ በጣም 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 ምርጥ ነው። ምክንያቱም እኔ ከምንም በላይ ዳዋ ነው የጠቀመኝ። ያንን ዳዋ ባትሰማ ኖሮ ባልመጣሁኝ ነበር። በእርግጥ ሂዳያ ባላህ እጅ ነው። ያ ሰው ሰበብ ሆኖልኛል ያንን ዳዋ እንዳዳምጥ። ነገር ግን ዳዋን የሚያክል ትልቅ ነገር ግን የለም። አሁንም ቢሆን በዳዋ ዙሪያ የሚሰሩ ኡስታዞችን አላህ እድሜያቸውን ረጅም ያድርገው። በተለይ በንጽጽር ዙሪያ እና በጣም 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 እኔ አላቅም። እኔ አንዳንዴ ቃላጣለሁ እና ወደዚህኛው ስመጣ በጣም በቃ ደስተኛ ሆኜ የመጣሁበት ነገር ቢኖር ይሄ ነው። በቃ ውስጥሽ ረሃ ሆኖ ሰላማዊ በቃ ሰላም ሆነሽ ታውቂያለሽ ማለት ብቻ አልሐምዱሊላህ። ማሻአላህ ቆንጆ መልስ ነው። እና ሰው አሁን ሙስሊም ኮንሽ በኋላ እንዳልሽውም የገጠሙሽ ነገሮች ሊኖሩ ይችላሉ። ሄድ ብለንም ስለነበረ ወደ ቁርአን ወደ ትምህርት አካባቢሽም ደግሞ የነበሩት ሰዎች ገራሚ ናቸው። ቤተሰቦችሽ ጋር እንዴት ሆነ? what happened? ከዛ በኋላ ምን ተፈጠረ የሚለውን ነገር ትንሽ ንገሪን እና እንቀጥላለን ደግሞ። ቤተሰብ ጋር የነበረው ሰልማለሽ ተብሎ ሲባል ቅር ያላለው ግን አባቴ ነው። ከሚገርምሽ አባቴ ቅር አላለው። እኔ ሰልሜ ብዙ ሳልቆይ ነው ወደ አኬራ ሄደው። በእርግጥ ግን ሁሌ ጠይቀዋለሁ ብዬ ሳልጠይቀው የቀረው ጥያቄ ቢኖር እሱ ነው።
እኔ በመስለሜ አባቴ ቅሬታ አልተሰኘው። ማዘር ግን በጣም ነበር ዋጋ ከፍያለሁ። በጣም ዋጋ ከፍያለሁ። ያኔ አንዳንዴ አሁን ሚዲያ ላይ ከምሰማቸው ዋጋ ከከፈሉ ሰዎች አንጻር ሚዛን ላይ ሲደፋ ነው የኔ ሚዛን አይደፋም። በጣም ዋጋ የከፈሉ ሰዎች እንዳሉ ነው አሁን እየሰማሁ ያለሁት። ግን እንደ ራሴም እንዳለሁበት ሁኔታ ግን እኔም ዋጋ ከፍያለሁ። በጣም ብዙ በደሎች ነበሩ። አንዳንዴ ከነበርሽበት ቄጥ ጥለሽ ትውጫለሽ ምናምን ተሰድጄ ወደ አዋሳ ሁሉ ሄጄ ኖር ያለሁኝ። አዲስ አበባ ነበርኩኝ። ከአዲስ አበባ ጥዬ ወደ አዋሳ ሁሉ የሄድኩበት አጋጣሚ ነበረ እና ደስ የሚል ጊዜ በጣም አሳልፍ ያለው አልሐምዱሊላህ ረቢል ዓለሚን። ማዘር አንድ ቀን እንደዚህ ስለ ኢየሱስ ክርስቶስ ስቅለት ነበረና አጋጣሚ ቤት ሄጄ ነበረ። ከዛም ቁጭ ብለው ስለ ስቅለት እያዩ እህቶቼ አሁን እዚህ ጋር ያለው ነገር እኮ እንደዚህ ነው፣ እኔ በገባኝ መንገድ ይሄ ነገር እኮ እንደዚህ ነው፣ አሁን እዚህ ጋር ያለው እኮ እንደዚህ ነው ምናምን እያልኩኝ አወራቸዋለሁ ማለት ነው። እና ያንን በማወራቸው ሰዓት ላይ ማዘር ለካ ጓዳ ሆና ሰምተኛለች። እኔ አላወኩም፣ ያለች ራሷን መሰለኝም እና በመጥረጊያ እንጨት ከፊትና ከኋላ እናትና ልጅ ሆነን ተባረናል። እሰይ መጥረጊያ እንጨት ይዛ አስፋልት ለአስፋልት ባል እና በጣም ብዙ ነገር አሳልፍ ያለሁ። ወላሂ አንቺ ጨለማ ውስጥ ገብተሽ ሌሎቹን ወደ ጨለማ የምትጠሪኝ ደግሞ ጭራሽ ቤት የመተሽ ሌሎቹንም ወደ ጨለማ ትጠሪያቸዋለሽ ብላይ በመጥረጊያ እንጨት ከፊት ከኋላ በቃ አስነካ ነው አልኩሽ። እና ከዛ በኋላ በጣም ብዙ ቻሌንጆች አልፈሻለሁ። ያው አልፍ ያለው ከዛ በኋላ ከሚገርምሽ የነበርንበት ሰፈር ሙስሊሞች ናቸው በብዛት እንደነበርኩሽ። ግን ማዘር ከዛ በኋላ ቤት ቀየረችና ከዛ ሰፈር ወጣች። እንዳልኩሽ በጣም እስልምና ጥላቻ ውስጥ ስለነበረ አላህ ወስዶ ሙስሊም መሀል ከተታት። ምንም አይነት ክርስቲያን የለም፣ እንዳለ ሙስሊሞች ናቸው፣ ነጋዴዎች ናቸው የገዛችበት አካባቢ። ከገዛች በኋላ ግን ተቆጨች። ስታያቸው እንዳለ ሙስሊሞች ናቸው። እድር ይኖራል አስበሽዋል? ከማን ጋር ነው እድር የምትገቢ? አብሮ ችግር ነገሮችን የጋራ ሰላማዊው ክፉንም ደጉንም አብረሽ የምታሳልፊያቸው ሰዎች ይኖራል። ግን እንዴት አድርገ አማራጭ ስለነበር አተቀመጠች። በጊዜ ሂደት እየተዋወቀቻቸው ምን እያለች ምናምን ስትሄድ ሙስሊም ምን እንደሆነ እየገባት መጣና ያ ጥላቻ ከውስጧ ወጣ። አልሐምዱሊላህ። እኔ ቤት ስትመጣ ከሚገርምሽ የጥላቻ ብዛት ውሃ በብርጭቆ ብሰጣት ብትሞት አትጠጣም ነበር። ውሃ በብርጭቆ ብሰጣት አትጠጣም ብትሞት ማለት ነው። ግን ያላ ስራ ሆኖ ወስዶ እዛ ውስጥ ሲከታት እድር ገባች፣ በየትኛውም ነገር አደረገች። ያንን ስታደርግ አልሐምዱሊላህ በቃ ውስጧ የነበረው ነገር ጠፋ። አልሐምዱሊላህ እስልምናን የተቀበለ ሰው የተከተለ ሰው ባይኖርም ሁላቸውም ባሉበት ነው ያሉት። ዱአ አድርጉልኝ እዚህ ውስጥ ያላችሁት አላህ ሂዳያውን መንገድ እንዲመራቸው። እንዲህ ነው ብዬ መናገር ሚዲያ ላይ ማልፈልጋቸው ብዙ ቻሌንጆችን አልፌያለሁ። ግን እነዛን ቻሌንጆች መናገር አልፈልግም። ከኔ በላይ ያሳለፉ ሰዎች እንዳሉ ይገባኛል እና በጣም ከባድ ነው። ብቻ አልሐምዱሊላህ ረቢል ዓለሚን ዛሬ ላይ ለዚህ በቅቻለሁኝና አሁን ዛሬ ላይ እናቴ ሰላት ሲደርስ አዛን ሲል በይተነሽና ስገጂ የሚባልበት ደረጃ ደርሻለሁ። አልሐምዱሊላህ አዛን ሲል አዛን ተብሏል ተብሎ ተኝቼም ከሆነ የምቀሰቀስበት ሁኔታ ላይ ደርሻለሁ። በጣም ብዙ ቻሌንጆች ካለፉ በኋላ ማለት ነው። ሂዳያን ባያገኙ ኢንሻአላህ አንድ ቀን ሂዳያ ይሰጣቸዋል አላህ ብዬ ተስፋ አደርጋለሁ። ተስፋ አልቆርጥም። አሁንም ቢሆን ሂዳያ ያለው በአላህ እጅ ነው እና ማለት ነው።
ማሻአላህ ላይክ ታውስ ታቺንግ ስቶሪ አለ ያወደደውን ያደርጋል ምክንያት ይኖራል ሁሉ ነገር ግን አትሊስት ከዛ ከሚጠሉበት መንገድ አላህ አውጥቶ አትሊስት ያንቺንም ይሄንን አላህ ስላስተካከለልሽ አልহামዱሊላህ በጣም ነው ደስ ያለኝ ሶ ሌላ ወንድሞች ምናምንም አለማካፈል ሼር ማድረግ ይቻላል ሶ what happened መጀመሪያው ሰውዬ ስለ እስልምና የሰጡሽ ሰዎች እንድታቂ ያደረገልሽ ሰዎች ወዴት ሄዱ ህይወትሽ ውስጥ ቀጠሉ ወይስ አሁንም ትገናኛላችሁ ወይስ እነሱንም እንደገና ደግሞ አንቺ ፊውቸር ሐሳብሽ ምንድነው በእስልምና ምን ነገሮችን የማድረግ ሐሳብ አለሽ ስንት አመት ሆነሽ ወደ እስልምና እስከመጣሽ አገባሽ ወይ የእስልምና ህይወትስ ሌላ ጣዕሞቹን ትንሽ ጨምሪልን መርሃባ የሚገርም ጥያቄ ጠይቅሽኛል እነዛን የአቡ ሃይደር ቂሳዎች ሲያመጣልኝ የነበረው እንደገና ደግሞ ኢየሱስን ፈጣሪ ነው ወይ ብሎ መጽሐፎችን ሲያመጣልኝ የነበረው እነዛን ደጋግ የነበሩ የአላህ ባሪያዎችን ሰዎች ሲያገናኝኝ የነበረውን ከጊዜ በኋላ ኒካ አድርጌ ባለቤቴ አድርጌዋለሁ እሱ ነበር የሂዳያ መንገዶችን ሲመራኝ የነበረውና ከሱ ጋር ኒካ አድርገን 2 ልጆች ወልጃለሁ አንድ ወንድ አንድ ሴት አልহামዱሊላህ ረቢል ዓለሚን በልጅነቴ ነበር የሰለምኩት ሜቢ 15 አመት በዛ እድሜ ነው የሰለምኩት 2 ልጆች ወልጃለሁ አልহামዱሊላህ Wow, mashallah. Like happy ever after written story ነገር ነው የሚመስለው ፈጣሪ በጣም የሚያምር ታሪኮች ከሰማቸው like wow like ምን ያህል ጀግና እና he deserve የሚያደርጉ ሰዎች deserve ሲያገኙ በጣም የሚገርም ነገር ነው አላህ ላንቺ መዳኝ መንገድ ሲሆን እንደገና ደግሞ ለሱም ህይወቱን ምድር ላይ የሚመቻቸበትን ስጦታ አደረገለትና በጣም ደስ ብሎኛል ልጆችሽን ያሳድግልሽ ባለቤትሽን so how is it ትዳር በእስልምና ጥያቄ ተጋብተናል ካሽ ስለ እስልምና ትዳር ማወቅ አለብኝና እንዴት ነበር ትዳር like ጨምሪልን መርሃባ በሰዓቱ ይልሽ እኔ ሳገባ 15 አመቴ ነገሮች በቃ እንዲሰነካከሉብኝ ስላልፈለኩኝ ባለኝ እምነት ቀጥታ ወደ ትዳር ነው የገባሁት መጀመሪያ ላይ እሱ ነበር እነዚህን ስቴፕ ባይ ስቴፕ ነገሮችን ሲያመቻች የነበረው ከዛ በኋላ ኒካ ታሰረ ከሱ ጋር ገባሁኝ መኖር ጀመርኩኝ እንዳልኩሽ ትዳር ምን እንደሆነ አውቄ ምናምን አልበሰልኩም በሰዓቱ እውነት ለመናገር ከሆነ ማለት ነው ግን ያለውበትን ነገር ለማጠንከር ብዬ ስል ግን ገብቼበታለሁ አልহামዱሊላህ ምክንያቱም መሰናከል አልፈለኩም ወደ ኋላ የሚጎትተኝን ነገር አልፈለኩም ወደፊት መሆን ስለሆነ መሄድ የምፈልገው ከሱ ጋር ኒካ አደረኩኝ ከሱ ጋር መኖር ጀመርኩኝ ትዳር ምን እንደሆነ በሂደት አስተምሮኛል ብዬ አስባለሁ ምክንያቱም በጣም ልጅ ነበርኩኝ 15 አመት እና እነዛ ሰዎች አሉ ወይ ብለሽ ላልሽኝ አሁንም ድረስ አሉ አልহামዱሊላህ በጣም ቤስት ቤተሰብ በጣም ቤስት አንዳንዴ አሁን ረመዳን ሲመጣ ምናምን እንዳልኩሽ እኔ ያኒ እንደዚህ ሙስሊም ፋሚሊ ያለበት ቦታ ጋር ቤተሰብ ተሰብስቡ ልጅ ተሰብስቡ እናት አባት ተሰብስቡ ዱዓ ሲደረግ ምናምን ወላሂ በጣም ኢሞሽናል ሆናለሁ ወደ ኋላ መለሳለሁ ቢሆንልኝ ብዬ ስለምመኝ ማለት ነው ገብቶሻል እና እነሱ ጋር በቃ የእናትም የአባትም ፍቅር ከነሱ አግኝቻለሁ ብዬ ነው ማስበው አሁንም ድረስ አሉ በጣም ነው የምወዳቸው በጣም ነው የሚወዱኝ አልহামዱሊላህ አላህ የሰጠኝ ስጦታዎቼ ናቸውና አሁንም ድረስ አብረውኛሉ ነገር ግን እሱና የኔ ነገር ግን በዛው አልቀጠለም እርስ ቀጥ ብላ ስትቆም ከሱ ጋር ተለያየ አላህ የፈቀደው ነገር ማብቂያው ደረሰ ካልሆነም መቆም ያለበት ቦታ ጋር ሲደርስ ቆመ ምንም ማድረግ አልተቻለም መቀጠል አልተቻለም ነገር ግን አለሁኝ አልহামዱሊላህ ረቢል ዓለሚን ልጆቼ ሙስሊም ናቸው እኔ ሙስሊም ነኝ እስልምናን አግኝቻለሁ በነበርኩበት ሀያት
አልሐምዱሊላህ አላህን ማማረር አልፈልግም። በቃ እሱ ሰጠ፣ እሱ መጀመሪያ ላይ ፈቀደ፣ አሁን ደግሞ እሱ አልፈቀደም። ከላስ አምኜ ተቀበልኩኝ። ስለዚህ ነገሮች ሳይሆኑ ሲቀሩ ከዛ ህይወት ወጣው። ነገር ግን አልሐምዱሊላህ ከምንም በላይ አላህ እስልምና ነው ፍቁኛል። የወለድኳቸው ልጆች ሙስሊሞች ናቸው። ከዚህ በኋላ የሚያሳስብ የሚያስጨንቀኝ ነገር የለም። ምን ፈልጌ ለምን እቆጫለሁ? ይህንን የመሰለ ትልቅ ዲን ይዤ እኔ የምቆጭበት ነገር የለም። ሁሌም ደስተኛ ነኝ። አልሐምዱሊላህ ረቢል ዓለሚን። እንደዛ ነው ሀቢብቲ። ያ እስልምና ደስ የሚለው ነገር የትኛውም ቢሆን ህይወት የሚቀጥልበት እንጂ የምትሰባበሪበት ቦታ አይደለም። አሁን ላይ ሆነ ሰው ሙቫን አላህን ስለያሽ የተሻለ ቤተር ደግሞ ላዘጋጀው ያዘጋጅሻል፣ የተሻለ ይሆናል። ሰው ስንት አመት ሆነሽ ወደ እስልምና ከመጣሽ ማለት ነው? 15 ዓመት 15 years። ስንት አመት ኦን ሪከርድ ላድርገው። ስንት አመት? 15 ዓመት። ዋው 15 years ላይክ ገና ጩጬ ነሽ። በዛ ላይ ብዙ ጆርኒዎችን የልጅነት ጊዜሽን ጣምሽን እንዳለ ያደረግሽው በእስልምና ነው እና ላይክ ዩ ሊትራሊ ሙስሊም። እንደውም በጣም የሚገርመው ብዙ ሰዎች 8 ዓመት ትንሽ ሰልመው ያለፈ ታሪካችሁን ንገሩኝ ሲሉ ብዙም አያስታውሱትም እና ላይክ ቶታሊ እንዴት ሊረሱ ቻሉ? እንዴት እና በቃ ፕሬሸር አላርጋቸው እላለሁ። ያንቺ ግን ሜሞሪውም እንዳለ ጣምሽም እንዳለ ምንሽም እንዳለ ነውና በጣም ቆንጆ ሜሞሪም አለሽ። በጣም ደስ ይላል። አልሐምዱሊላህ እንኳን እህታችን አረገሽ። በጣም ደስ ብሎኛል። አንዳንድ ነጥቦችን አንቺ እኛ ቤት ሰምታችኋል የምላቸው ነገሮች አለ። እሱን ከማለቴ በፊት የራስሽን መልእክት ሰፋ አድርገሽ እንዲህ ለሙስሊሞች ማህበረሰቦች፣ ለቤተሰቦችሽ፣ ለአካባቢው ለምታውቂው ሰው ስለ አንቺ ጆርኒ ማመስገን የምትፈልጊያቸው አካላቶች ምናምን ካሉ እንዳለ ጊዜ ልስጥሽና ከዛ በኋላ ወደዚህኛው መለሳለሁ። መርሃባ ሀቢብቲ። እኔ ማለት የምፈልገው እያንዳንዱ በተለይ ሙስሊሙ ማህበረሰብ አንድ መሆን አለበት ብዬ አምናለሁ። እንደ ራሴ ፐርሰናል አንድ መሆን አለበት። መማማር መቻል አለብን። አንዳችንን ባንወቅስ መልካም ነው። ሁላችንም ሰውነንና እያንዳንዳችን ጉለት አይጠፋንም። ስለዚህ ያንን ጉለት እንደ ጉለት ሳይሆን አንዱ ያንዱን አንድ ሰው ለወንድሙ ያልወደደው ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም ተብለናል እና ሁላችንም መልካም ነገር እየተመኘን ሁላችንም በተለይ ሙስሊሙ ማህበረሰብ እጅ ለእጅ ብንያያዝ፣ አንዳችን በአንዳችን ባንጠለሻሽ፣ ሁላችንም አንዳችን ለአንዳችን ትምህርት ብንሰጣጥ፣ ለቀጣይ ሌላ እምነት ተከታዮች ደግሞ እንደው ለአላህ ብላችሁ እንደው በምታምኑት እላለሁ እኔማ ልለምናችሁ፣ አንብቡ፣ የምር አንብቡ። እውነት ይገለጣል። አዎ እውነት ተደብቃ አትቀርም። ምናልባት ለጊዜው ሊሆን ይችላል፣ ግን እውነት ተደብቃ አትቀርም። አንብቡ። ከማንበብ በጣም ብዙ ነገር ይገኛል። እስልምና ሙሉ እምነት ነው። ወላሂ ላዚም እስልምና ሙሉ እምነት ነው። ምንም እንከን የሌለው ሙሉ እምነት ቢኖር እስልምና ነው። በቃ አንብቡ። አላህ የኢዳውን በር ክፍት ያደርግላችሁ። ወላሂ ላዚም አላህ የኢዳውን በር ክፍት ያደርግላችሁ ያ ረበል ዓለሚን። ሁላችሁንም ለአላህ ብዬ ወዳችኋለሁ። ሙስሊሞቹንም ሁላችሁንም ለአላህ ብዬ ወዳችኋለሁ። አላህ ያክብርልኝ። እኔ ቃል የለኝም፣ ብቻ ግን እንዳልኩሽ ማስረዳት አልችልም። አንቺ ጨማምሪልኝ። ዋው በጣም የሚያምር መልእክትም ያስተላለፍሽው ገራሚ ነው። ብዙን ደጋግሜ ምን ብዙም ጊዜ እንምለው ነው እና በጣም የሚያምር መልእክትን ያደረግሽልን። አሁን አንድ መልእክት ይቀራል። ሁሉም ጀርኒ ላይ እድሉን ሲያገኙ ቢሉም መክረው ዳዋ በተለያየ መልኩ ነው እና የሚደረገው። አንደኛው ዳዋ ይሄ ነው። አንቺም ስለኖርሽበት 2 ደቂቃ ውሰጂና ምንም ለማያውቅ ሰው እስልምናን ሰምተው አንቺ አሁን አታውቂም ነበር ያ ሰውዬ መጥቶ ለአንቺ እንድትሰሚ ኦዲዮዎች ምናምን የላከልሽ። ምናልባት የአንቺ ቪዲዮ ነው ቦታ ቢደርስ የ2 ደቂቃ ቪዲዮ ለሰው ጋር ቢደርስ ማለት ነው። ሶሪ 1 ደቂቃ የአንቺ ደቂቃ 2 ደቂቃ ቢደርስ 2 ደቂቃሽን ተጠቅመሽበት መልእክት ማድረስ አለብን። ስለዚህ ሰምታችኋል ወይ ስለ እስልምና ምትል 2 ደቂቃ ሁሉንም እድል ሰጣለንና ላልሰሙት ሰዎች ነው፣ ለሙስሊሞች፣ ለምታውቂያቸው ሰዎች፣ ለማንም ሰው ሰምተው ለማያውቅ ሰው አትሊስት መልእክት አድርሺ ብትባይ ስለ እስልምና
ትንሽ ደቂቃሽን ውሰጂና ከፈለግሽም መልእክት አድርሽልኝና እንጠቅልልና ቀጣይ ጥያቄያችንን እንቀጥላለን ማለት እቺን ግን ቴክ ዩር ታይም በጣም መወዳት ፓርትነት ማድረስም ግዴታችንም ነው ብዬ ስለማምን እሱን ብታደርግልኝ ደስ ይለኛል። መርሃባ እሺ ሀቢብቲ እኔ ቢያንስ መልእክት ማስተላለፍ የምፈልገው ነገር ቢኖር ወላሂ ለአዚም በርግጥ በመጀመሪያ ደረጃ ሂዳያ ባላህ እጅ ነው። አላህ ለሁሉም ሰው ሂዳያ እንዲሰጠው እመኛለሁ። ነገር ግን እኔ በነበርኩበት በመጀመሪያው እንደዚህ ሙስሊም ሳልሆን በፊት ከነበርኩበት አዋል እዛ ላይ ሆኜ እንኳን ነገሮችን ላስተካከል ብዬ ብልና ልናገር ብዬ እንኳን ብል መናገር የምፈልገው ነገር ቢኖር ወላሂ ለአዚም ክርስትና ውስጥ ያለውን ነገር በማንበብ ሙሉ ሰው ያደርጋልና ሁሉ መጀመሪያ ያልኩትን መልእክት መድገም እፈልጋለሁ። ሁሉም ሰው ቢያነብ ጥሩ ነው። አላህ አንድ ነው። ወላሂ ለአዚም አላህ አንድና አንድ ነው። በስ ሁለትም ሶስትም የለም። እንደዛ የሚባል ነገር የለም። አላህ አንድና አንድ ነው። ቀጥተኛው መንገድም ደግሞ እስላም። አልহামዱሊላህ ረቢል ዓለሚን አላህ ሱብሃነሁ ወተዓላ ቢያንስ ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን እንደ አራያ አድርጎ አስቀምጦልናልና ቢያንስ እሳቸውን ፈለግ እንከተላለን። እሳቸው የመጡበት መንገድ ነው እየሄደን ያለ ነው። አላህ ከምንም በላይ ህዝቦቹን የሚወድ ነው። አላህ የፈጠረው ያኒ እንዴት ነው? እኔ አገላለጽ ስለማልችል ነው እንጂ ገለጻው በጣም መናገር ለሚችል ሰው ግልጽ ነውና ለባካችሁ ሁለትም ሶስትም ነው ከማለት ውጡና አንድ ወደሚለው ወደ አንድ ተጠቃለለ እንምጣ። አንብቡ እንምጣ። ከሶስት ወደ አንድ እንምጣ ባካችሁ ሌሎቻችሁ እና አላህ የዳውን በር ይክፈትላችሁ ለሁላችሁ። ላላ ብዬ ወዳችኋለሁ ሀቢብቲ ከዚህ በላይ አልችልም። That's it. እንደውም ቢዩቲፉሊ ፖት ጥያቄን በደንብ አግኝተሽው በደንብ አስቀምጠሻል እና አላህ ይጨምርልሽ። ለሌሎቻችሁ እድል እሰጣለሁ። በጣም ነው የምወድሽ፣ በጣም ነው የማመሰግነው። እኔን አክብረሽ እኔም ላላ ብዬወድሻለሁ። በቅርብ ጊዜ ባቅሽም ይሄንን የመሰለ ቢዩቲፉል ስቶሪ መጽሐፍ ቢደራረብ ላገኘው ማልችለውን ከራስሽ እየሰማሁኝ ያንቺን ተሞክሮችን ላይፍሽን ምናምንሽን ጊዜሽን ኢቭን ለኔ ሰተሽ ዛሬ አብረሽን ስለቆየሽ በጣም ነው ማመሰግነው። like I have no words። ልጆችሽን ያሳድግልሻል፣ ጥሩ ቦታ ያስቀምጥልሽ። አንቺ የምትመኛቸውን የእስልምና ሙስሊም ልጆች ብለሻቸዋልና በሚያምር አገላለጽ እነዚህ ሙስሊም ልጆች የሱዛን ልጆች ሁሌ ተብለው እስልምና መንገድ ላይ አንቺን ሁሌ የሚያስጠሩ ቢያንስ ሰልመሽ መተሽ እንኳን ሁሌ ፕራውድ ከሰለሙ መንገድ ይኸው እንደዚህ ሰልመው ልጆች ወጥተው እንኳን ብለው የሚጠሩልሽ ባንቺ ስም ያድርግልሻል። ሁሉንም ደግሞ አንቺ ህይወት ውስጥ የነኩሽን መልእክት ያስተላለፉልሽን your family ወደ እዚህ መንገድ አላህ ይምራልሽ። እንደውም በቃ እነዛ ጥሩ ሰዎችን መቼም አንረሳቸውምና አንቺን በዱዓሽ አስቢያቸው። እኛም አንቺን ስናስታውስ ላንቺ ዱዓ ለሚያደርጉሉ ለነዛም ሰዎች አብራችሁ ዱዓ አድርጉላቸው። because ቀላል አይደለም ወደ እስልምና ሲመጣ ምንና ምን ያህል እንደሚያስፈልግና አቀፍ ድግፍ ያደረጉሽ እንደ ቤተሰብ ስሜት እንዲሰማሽ ያደረጉሽን ሰዎች አለማክበር ማለት ትንሽ እንትን ነው። ከቃሉ በላይ የደረስንሽ እንዳዋይ ልክ የነሱም ህይወት ኮምፎርት ባይሰጥሽ ኖሮ ቄሱን ቢነግርሽ ማንንም ቢነግርሽ ነው ይሄ እኮ አይሆንም ቲ ነበር። ግን እነሱ በጣም የሚገርሙ ሰዎች ናቸውና በመዝገባቸው አላህ ያስባቸው። ኢቭን ባለቤትሽ የነበረውም ሰውዬ አላህ ያስብለት። because ላንቺ የእስልምና መንገድ ሆኗልና በጣም ሁላችንም የማንረሳው ሮል ላንቺም ለልጆችም ለዘር ማንዘርሽም የተጫወተው ትልቅ ነገር ነው። ለሱም ደና ቤተሰብን አግብቶ ወልዶ ኔክስት ታይም አንቺም አግብተሽ ወልደሽ ሁሌ የምትተዋወሱ ያድርጋችሁ። በእናንተ ባይሰራ እንኳን በዘራችሁ መከፋፈልን አያርግብሻል። እንደዚህ አይነት ሰው ጥሩ ስለሆነ ማለት ነው። ሌላ ማለት የምፈልገው ነገር ቄሱ ሰውዬ አላህ ሂዳያውን ይስጠው። ቀጥተኛው ምንድነው የሚባለው? like አላህ ቀጥተኛውን መንገድ ይስጠው። amazing guy ማለት ነው። at least for being honest አድኖሻልና እሱም ሰውዬ በጣም amazing ነው። ታሪክሽ ላይ ከተረዳው እናትሽም so sweet ነው። ትክክለኛ ሐቀኛ ሰው ነበሩ። because ለሳቸው መንገድ ያዙትን ነገር ታማኝ ሆነውለታል። because አሁን ሙስሊም ቢሆኑ የሚታመኑ ናቸው። because ዝም ብለው በወላዋይነት አይደለም ባይገባቸውም ከዘራቸውም ቢያመጡትም ሃይማኖቱን ላመኑበት ነገር በእውቀት ባይሆንም በቃ ላይ ሙጭጭ ብለው መቀመጣቸው መጥፎነት አላየውበትም። because ያ ነው እውቀታቸው፣ ያ ነው ያዙት ነገር። ለዛ ነገር መታመኑ አንቺ ነሽ እንደውም የካድሽባቸው የመሰላቸው። because ያ ነው እምነት ማለት። እኔ
ላይክ ራሴን በሆነ አሁን ያመንሻትን ልጅሽ ሌላ ነገር ቢሆን ትለቂያለሽ እንዳትለቂም እኮ ኖ ነው የምትይው ዳስ ወሺ ዲድ እና ትልቅ እንትን ይገባቸዋል ምክንያቱም ነገ ብሎ ወደ እስልምና ቢመጡ እውነት ከሚታመኑ እናቶች መሃል ናቸውና ሳላደንቃቸው አላልፍም አላህም ደግሞ ይመራቸዋል ቀጥተኛው መንገድ አልጠራጠርም ከዚህ አንቺ ዱዓ ያለኝ ልጆች ዱዓ አለ ሁላችንም ደግሞ ለሳቸውም ለቤተሰቦቻችንም ለኛም ለሰለምቴዎች በአጠቃላይ ለቤተሰቦቻችን ለልጆቻችን ለነካ ነው ላየ ነው ያው እንደምትሉትም አላህ ነው ይሄንን መንገድ የሚመራው ግን የኛም ዱዓ ተሰሚነት ቢኖር የልባቸው ቀና መንገድ ካለ ይጨመርበታልና ማለት ነው ሌላው you're amazing አንድ ብቻ ጥያቄ መጨረሻ ይቀረኛል ለሌሎች እድል ሰጣለሁ to the future እንደ ሙስሊም ሴት አሁን አንቺ 15 አመት ቆይተሻል የሙስሊም ሴት ነሽ ማለት የሚቻለው እኔም ዛሬ በመጣም ከሰከንድ በኋላ የሚመጣው ሰው ያው እኩል ነን በአላህ አይንና ወደፊት ፊቸር ግን ምን ለመስራትን አስበሻል በእስልምና ዙሪያ ላይ አሁንስ ምን ላይ እየተሳተፍሽ ነው ያለሽው ላይክ እኛ ምናግዝሽ ነገሮች አሉ ወይ ማስተላለፍ የምትፈልጊው መልእክት አለ ወይ በተጨማሪ ኢንቮልቪንግ ስለራስሽ ብቻ አይደል ሱዛን እየሰራችሁ ያለችው እንደዚህ ነገር አለ ወይ የምትዩ ነገር ካለ ፕሮሞት አድርጊና ለሌላ ሰዎች 1 4 5 ሰዎች ጥያቄ ካላቸው ለነሱ እድል እንድንሰጥ መሰግናለሁ መርሐባሽ ምን እየሰራሽ ነው ያላልሽኝ አሁን እንደ አለሁትም አረብ ሀገር ነው ያለሁት ስደት ላይ ነገር ግን ቤተሰቦችሽ ባልሽበት መንገድ ላይ አሁንም ቢሆን ሳላደንቃቸው ማላልፍበት መንገድ አለ አልহামዱሊላህ ይሄን ያህል ተጭነውኝ ይሄን ያህል አይቻለሁ ፈተና መከራን ነገር ግን ይሄን ያህል ተጭነው ሞር የሆነ ነገር አልነበረም ነገር ግን ቢሆንም አልፌዋለሁ አልহামዱሊላህ ረቢል ዓለሚን ምንድነው ፊውቸር ብለሽ ብትይ ለወደፊት እኔ ማስበው መድረሳ መገንባት አላህ ከፈቀደልኝ በቃ የወደፊት ፊውቸር ይሄ መድረሳ መገንባትና ቂራት ቤት ማለት ነው ይሄ ነው በቃ አላማዬ ይሄና ይሄ ከምንም በላይ እና በጣም ከዛም የሚበልጡ በጣም ብዙ ፍላጎቶች አሉኝ ግን በቃ አይምሮዬ ላይ ካስቀመጥኳቸው ትልቁ ነገር ግን መድረሳ መገንባት ፈልጋለሁ አላህ አቅሙን ሰጥቶኝ ማለት ነው ከባድ ነው ብቻ I love it በጣም ትልቁን ቦታ ነው የመረጥሽውና ኢንሻአላህ አለን ከጎንሽ ከጀመርሽውም ትንሽ ነገር ብትሄጂ በዛው መንገድ ላይም ካደረግሽ ደግሞ አለን እኛ እህት ወንድሞችሽ እናግዝሻለን አላ ፕላንሽን ነገሮችን ያድርግልሽ ሁሉ ነገር እንደሚሳካ ማለት ጠራጠርም ገና ነሽ ብዙ መስራት የምትችይኛ ደግሞ እንደ ሴቶች ደግሞ የምናሳድገው ኮሚኒቲ የምንኖርበት አኗኗር አላቃችንም ህይወታችንም ብዙዎችን ይጋብዛልና እንዳንቺ አይነት ሴቶች እስልምና ውስጥ በመግባታቸው አላህን ወደው በጣም am so proud of you አላህ ይጠብቅሽ ጥያቄ ልጆቿ ሙስሊሞች ናቸው እየተማሩ ያሉ ሙስሊሞች ናቸው የወለደችው ከሙስሊም ወንድ ነው እዚህ ጋር ልጆቿስ የምትሉ ልጆቿ ምን ይሆኑ ልጆቿ ላይ የልጆች ጥያቄ ፐርሰናል ዲፕ ስትሄዱ ደስ አይለንምና ራሳቸው ደርሰው ለጥያቄ ሲበቁ እንትን በሉ እሺ ልጆቿ ምን ይሆኑ አንዋሪ አንድ ቁጥር እየጻፈ ነው አንዋር ቀጥል ጨረሽ አዲስ ጥያቄሽን ጨረሽ አይ እንትን ልጆቿስ ሲሉ አጀስ ጌፕስት አናድኛል አንዳንዴ ፐርሰናል ጆርኒ ላይ ነገር እኔ ስለምነግራቸው አንቺ ጨርሽና እኔ የምናገረው ነገር እኔ ጨርሻለሁ መቀጠል ትችላለህ ኦኬ አዎ እኔ ማቃት ሱዛንን አሁን ቅርብ ጊዜ ነው ግን ሳቃት መስጊድ ስታስገነባ ቁርአን ስትሰድቅ የብሬን ነው የምላችሁ መስጊድ ለሶስት ሆነው የሆነ ሀገር ላይ ያሰሩታል ለምነውም ቢሆን እንደዚህ ቲክቶክ ላይ ወጥተው ቢሆን ከደሞዛቸው የ3 ወር የ5 ወር ደሞዛቸውን እንትን ይያሉ ወላይ ማሻአላ አላህ ይጨምርላት እኔ እንደውም የመራስ ተዋውቃ ሰለምት ያልመሰለችኝ ሱዛን ነው የሚለው በቃ ማሻአላ በየና ታሪኳን ዛሬ ነው የሰማሁት ከናንተ እኩል ግን በጣም አሁን ባለችበት መድረሳ አይደለም ሌላም ትገነባለች እና አላህ ይጨምርልሽ ወላይ ስላወኩሽ ደስ ብሎኛል ሞር ማለት ነውና እዚህ ጋር ለምታዩት እሷ ያለችበት እንትን በጣም አሪፍ ነውና
ባይሆን በቃ ከልጆቿ ጋር አብራ ሀሳቧን የምታሳካበት ዱዓ አድርጉላት። ሁሌም ስትሰድቅ ለእናቴ ዱዓ አድርጉልኝ ነው የምትለው። ወላሂ ሁሌም የምትሰጥ አትሰስትም። የምሬ ነው። እዚያውን ብዙ ልጆች አሉ አብረን ጀማ ያለን ልጆች እና ሁሉም እንትን እያሉ ነውና ማሻአላህ አላህ ይጨምርልሽ። ልጆችሽንም አላህ ያሳድግልሽ። እናትሽንም ደግሞ ወደ እስልምና አላህ በሩን ይክፈትላቸውና ግብት ብለው ደግሞ አብራችሁ ቁጭ ብላችሁ ጀማ ብትሰግዱ እሳቸው ከፊት አንቺ ከኋላ ሆነሽ ሻለት ያዋሽ ተረፈ ያው አለው ከጎንሽ ችግር የለውም። መርሃባ ወንድሜ አላህ አለው ይበልህ ወንድሜ። በጣም አመሰግናለሁ።